ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል 2ኛ ፎቅ፣ ስልክ ቁጥር 0988181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ሰበር ነው። ተያይዞ መጥፋት፣ ለዘር እንዳይተርፉ መጫረስ እዚህ ድረስ ይቀላልን? የሩሲያው ፕሬዝደንት ቭላዲሚር ፑቲን ከተነኮሳችሁን ራሽያ ከአውሮፓ ጋር አሁኑኑ ለመፋለም ዝግጁ ናት ማለታቸው ተሰማ። የዩክሬኑን ጦርነት ማጠናቀቂያ መጀመሪያ የሆናቸውን ፖክሮቭስክ ስትራቴጂክ ከተማ ከነጭሷ በወርቅ ሳህን ላይ ባለፈው እሁድ የቀረበላቸው ፕሬዝደንት ቭላዲሚር ፑቲን ዛሬ በሰጡት መግለጫ ከአውሮፓ ጋር ጦርነት ለመግጠም አላቀድንም፣ ነገር ግን አውሮፓ ከፈለገችና ከጀመረች ዛሬውኑ ውጊያውን ለመቀላቀል ዝግጁ ነኝ ብለዋል። የእንግሊዙ ኢንዲፔንደንት ጋዜጣ እንደገለጸው፣ ኋላም ቢቢሲ እንዳረጋገጠው። ዘለንስኪ አክለው እንዳሉት አውሮፓውያኖቹ ጦርነት ፈልገዋል፣ ወይም በሳቸው አገላለጽ ከጦርነት ጎን ነው የቆሙት። አውሮፓ ከዩክሬን ጋር ሊደረስ የሚችልን ሰላማዊ ልባት በተመለከተ ፍጹም ተቀባይነት የሌላቸው ጥያቄዎች እየደረደረች ነው ብለዋል። ፑቲን ይህን ምጽአታዊ ንግግር ያደረጉት ሞስኮ ውስጥ ለተካሄደ የመዋዕለ ንዋይ መድረክ ላይ ነው። በዩክሬን ጦርነት የሰላም ጉዳይ ላይ ሊያነጋግሯቸው ከአሜሪካ የበረሩትን የፕሬዝደንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የልጃቸው ባል ጃሬድ ኩሽነርን ሊያነጋግሯቸው የሚችሉት ከዚህ በኋላ እንደሆነ ተዘግበዋል። እስካሁን ድረስ ተገናኝቶ ስለመነጋገራቸው አናውቅም። የዩክሬኑ መሪ ፕሬዝደንት ቮሎዲሚር ዘለንስኪ አሜሪካና አገራቸው ዩክሬን በ20 ነጥቡ የሰላም ውል ላይ ተስማምተዋል ሲሉ አስታወቁ። ይህ በእንዲህ እንዳለ ዘለንስኪ እንደነገሩን አዲሱ ባለ 20 ነጥብና ዋሽንግተንና ኪየቭ ተስማማንበት ያሉት የሰላም ዕቅድ
ከዋናው ባለ 28 ነጥብ የሰላም ዕቅድን በመከለስና በማከል የተዘጋጀ ነው ብለዋል። እንዲህም ሆኖ አሉ ዘለንስኪ፣ አንዳንድ ነገሮች አሁንም ማስተካከል አለብን። ጦር ግንባሩን በተመለከተ ራሽያ የዶኔትስክ መግቢያ በር የምትላትንና የዶንባስን ፍልሚያ ለመቋጨት የመጨረሻ ምዕራፍ የሆኑት ክራማቶርስክና ስሎቪያንስክ ላይ ዘመቻ ለመክፈት የምታስችለውን ፖክሮቭስክ ከተማ ከዓመት ፍልሚያ በኋላ ማርካና በቁጥጥር ሥር አውላ ብሔራዊ አደባባዩ ላይ ሰንደቅ ዓላማዋን ማውለብለቧን አስታውቃለች። ዩክሬን እንደተለመደው ታስተባብላለች። አዋዜ በ4 ዓመቱ የዩክሬን ጦርነት ልምዱ ዩክሬን አንድም ጊዜ በራሽያ የተነጠቀቻቸውን ቁልፍ ግዛቶች በተመለከተ በይፋ አምና አታውቅም። በማስረጃነት በባክሙትም በአድቪካም እንደዚሁም ከራሱ ከራሽያ ምድር ኩርስክ ሙሉ በሙሉ ተወግታ መባረሯን እንኳ በይፋ የገለጸችበት አንድም የዜና ምንጭ አይገኝም። አሁን በፖክሮቭስክ እየተዋጋው ነኝ አልተሸነፍኩም ብትልም የሩሲያዋ ፕሬዝደንት ጋዜጠኞችን ራሳችሁ ሄዳችሁ ተመልከቱ ብለዋል። ጥርጣሬ ያለው ሰው ካለ አሉ ለጋዜጠኞች፣ ኑና ክራስኖርሜይስክን ጎብኙ፣ ከዛም ማን በተጨባጭ እንደተቆጣጠረ ተመልከቱ ብለዋል። ራሽያኖች ፖክሮቭስክን ክራስኖርሜይስክ ብለው ነው የሚጠሩት። በሶቪየት ዘመን ስሟ ነው። ዩክሬን በጥቁር ባህር ላይ የነበሩ የራሽያ የነዳጅ ጫኝ መርከቦች ላይ የፈጸመችውን ጥቃት አስመልክተው ሲናገሩ ደግሞ ድርጊቱን የባህር ላይ ውንብድና ሲሉ ከገለጹ በኋላ ጦራቸው ባጸፌታው የዩክሬን ተቋማትና መርከቦች ላይ የሚያካሄዱን ጥቃት እንደሚያፋፍምና ዩክሬንን አሉ ዘለንስኪ ሙሉ በሙሉ ከጥቁር ባህር እገነጥላታለሁ ወይም እነጥላታለሁ ሲሉ ዝተዋል። ፑቲን ከኢኮኖሚው መድረክ በመውጣት ላይ እያሉ ጋዜጠኞች አውሮፓ በሰላም ውይይቱ ውስጥ ያላት ተሳትፎን በተመለከተ ላቀረቡላቸው ጥያቄ ሲመልሱም ቭላዲሚር ፑቲን አውሮፓ ራሷን ከአውሮፓዊ መፍትሔ ማውጣቷንና ምንም አይነት የሰላም አጀንዳ የላትም ሲሉ ወንጅለዋል። ይልቁንም አለው ፑቲን አሜሪካ ለግጭቱ እልባት ፍለጋ የምታደርገውን ጥረት እያደናቀፉ ነው ብለዋል። አውሮፓያኖች ጦርነቱ እንዲቆም የሚያቀርቡት ጥያቄ በራሽያ በኩል ተቀባይነት የለውም ሲሉ አክለዋል። አያይዘውም እንዲህ አሉ፣ ከአውሮፓ ጋር አንዋጋም፣ ይሄንን 100 ጊዜ ደጋግሜ ብየዋለሁ። ነገር ግን አውሮፓ ወይም አውሮፓያኖች ከእኛ ጋር መዋጋት ፈልገው ከሆነ ውጊያውን ለመጋጠም አሁኑኑ ዝግጁ ነን ብለዋል። የ75 ዓመቱ የሩሲያው ፕሬዝደንት ቭላዲሚር ፑቲን አውሮፓ ላይ የሰጡትን መግለጫ ሲያጠናቅቁ አውሮፓ ዩክሬን አይደለችም፣ ዩክሬንን በተመለከተ ኢላማ ነጥለንና ነጣጥረን የምንመታው ይሄ እንደ እውነተኛ ጦርነት ተደርጎ በተለይም በዘመናዊ ትርጉሙ ሊወሰድ አይችልም ሲሉ ከአውሮፓ ጋር ሊደረግ የሚችል ፍልሚያ ከቶምና ፍጹም የተለየ አስፈሪና አሰቃቂ ሊሆን እንደሚችል ፍንጭ ሰጥተዋል። ኢሳይያስ ከዚህ በፊት በአዋዜ ላይ ደጋግመን የምናነሳው ነው። ትላልቅ ጦርነቶችን የአንደኛው ዓለም ጦርነትን የሁለተኛው ዓለም ጦርነትን ያካሄድነን ለመትረፍ የቻልነው ለመጨራረስ የሚያስችሉን መሳሪያዎች ስላልነበሩን ነው፣ ስለደከመን ነው እንጂ በሁለተኛው የዓለም ጦርነት 70 ሚሊዮን የሰው ልጅ ረግፏል። ይሄንን ግንዛቤ ውስጥ በማስገባት ይህ የዩክሬን ጦርነት የዩክሬን ጉዳይ ብቻ አይደለም። ይህ ጦርነት በማንኛውም መልኩ ይቁም። የባሰ ከመጣ ዩክሬን ወዳ የገባችበት ስለሆነ ስለ ዩክሬን ሲባል በመርህ ጠረጴዛ ላይ ዓለም ሊያልፍ አይችልም የሚል አቋም አለን። በበኩላችን አውሮፓውያኖች ይህን ጦርነት በተመለከተ ያላቸው አቋም ተደጋግሞ የተገለጸ ነው። ራሽያን እስካሁን የያዘችውን መሬት ለቃ ወደ ግዛቷ ትመለስ፣ ወደ 2014 ድረስ ሄደው ክሬሚያ ልሳነ ምድርን ጭምር መልቀቅ አለባት። ይሄ ነው አቋማቸው። ዩክሬን የኔቶ አባል መሆን አለባት ነው የሚሉት። ይሄ ብቻ አይደለም። በላዩ ላይ የዩክሬን ጦርነት አሁን የዩክሬን ጉዳይ አይደለም፣ እኛን ለመውጋት እየተደረገ ዝግጅት ነው። ከ5 እና ከ10 ዓመት በኋላ ራሽያ መላ አውሮፓን በእሷ ተጽዕኖ ክልል ውስጥ ለማስገባት ተጽዕኖ ስር ለማድረግ
እነ እንግሊዝ እነ ጀርመንና እነ ፈረንሳይን ሳይቀር ሉዓላዊነታቸውን አፍርሳ ወራና በቁጥጥር ስር አድርጋ ለሚያስፈልጋለች ብለው የተለያየ ስለላ ድርጅትን ምክንያት አድርገው የራሳቸውን እምነት አቋም አድርገው ይተንቀሳቀሱ ነው ያሉት። ባላቋረጠ ሁኔታ አጠቃላይ የሚደረገው የገንዘብ መዋጮ፣ የመከላከያ ዕቅዳቸው፣ የጦር ዝግጅታቸው ኢኮኖሚያቸውን ወደ ጦር ኢኮኖሚ ለመለወጥ ብሔራዊ ውትድርና እንደገና ለማድረግ በሁለተኛ ዓለም ጦርነት የተዋጉባቸውን ምሽጎች የማጽዳት ማዕት አይነት የሚሊተሪ ኢንዱስትሪያቸውን እንደገና ምድጃውን እፍ እያሉ የማንሰራራት ይሄ ሁሉ እንቅስቃሴ ራሽያ ልትወረን ነው በሚል ነው። ራሽያ ይሄ አሁን ፑቲን እንደተናገሩት ነው። ስለዚህ እኛ የምናውቀው ነገር የለም። አሁን ግን ራሽያም ከአውሮፓ ጋር ለመዋጋት ዝግጁ ነኝ ያለችበት ፖይንት ላይ ደርሰናል። አሁን ግልጽ ያልሆነው ነገር የአሜሪካ አቋም የቱ ጋ ነው? አሜሪካ የቱ ጋ ነው ያለችው? ምን አይነት ሁኔታ እየተፈጠረ ነው የሚለውን ለአድማጮቻችን ቃል እንገባለን በየጊዜው በመከታተል። ነገር ግን ዛሬ ፍጹም አደጋ የሰማንበት ቀን ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን እኛ ከአውሮፓ ጋር የመዋጋት እቅድ የለንም 100 ጊዜ ተናግረናል። ነገር ግን አውሮፓ ከኛ ጋር መዋጋት ይፈልጋል። ወል እንደዛ ከሆነ እኛም መዋጋት እንፈልጋለን አሁን ነው ያሉት። ሰየስ ዓለም አሁን እንግዲህ ቭላዲሚር ፑቲን አውሮፓ ከኛ ጋር መዋጋት ይፈልጋል፣ እኛ ከአውሮፓ ጋር መዋጋት ፍላጎት የለንም ካሉ እኛ ዛሬውኑ መጀመር እንችላለን ሲሉ መነሻቸውን ምን አድርገው ነው? እንደው አውሮፓ በስብሰባ ላይ ነው ጦርነት እንደሚፈልግ የተናገረው? ከምን አንጻር ነው? እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ይህን እኮ ስንነጋገርበት የቆየን ነው። ኢሳያስ የዩክሬን ጦርነት የሚባል አሰች የለም። መጀመሪያ ላይ የዩክሬን ጦርነት የኔቶ ጦርነት ነበረ። ከጆ ባይደን አስተዳደር ስንብት በኋላ ዶናልድ ትራምፕ ይህን ጦርነት ለማቆም የመጡ ሰዎች ናቸው ዩተርንን ያደረጉት ከዛ አቋም። ስለዚህ አንደኛ አሜሪካ ራስ ቀደም የሆነ አሜሪካ ትቅደም በሚለው ፖሊሲዋ አውሮፓውያኖችን ፌንድ ፎር ዩርሰልፍ ብላ ነግራቸዋለች። ራሳችሁን ቻሉ ብላቸዋለች። ስለዚህ የሷ ትኩረት ጓሮዋና ኤዥያ ፓሲፊክ ቻይና ያለችበት አካባቢ መሆኑን ገልጻለች፣ በፖሊሲ ደረጃ ማለት ነው። አሁን አሜሪካ ይህንን ጦርነት ስለ ዓለም ስትል አቆማለሁ ያሉት ዶናልድ ትራምፕ። ይህ ጦርነት ኢሚዲየትሊ የሁለቱን ሀገር ወጣቶች ነው ያሉት። ግራና ቀኝ የሚሞቱት በራሽያም ሆነ በዩክሬን በኩል የሚሞቱት ልጆችን የሚያስታውሰኝ ነው ያሉት። ዶናልድ ትራምፕ የርዕዮተ ዓለም ጦርነት የሚዋጉ አይደሉም። ዶናልድ ትራምፕ የሚዋጉለት ሊበራሊዝም ቫሊዩ የለም። ስለዚህ አሁን ዶናልድ ትራምፕ ይሄንን ጦርነት ለመፍታት በሚያደርጉት ጥረት የዩክሬኑ ዘለንስኪ ብዙ ጊዜ ተናግሬያለሁ። መጀመሪያ አውሮፓን ከራሽያ ጋር ተኩስ አቁም ብደርስ ያንን ተኩስ አቁም ለማስከበር ኢሚዲየትሊ 200,000 የአውሮፓ ጦር እፈልጋለሁ፣ 200,000 የአውሮፓ ጦር በታች አልቀበልም በማለት ዘለንስኪ ናቸው መጀመሪያ ያደረጉት። ወደኋላ ገብተን ለማየት እንችላለን። ከሙኒኩ ስብሰባ እነ ሄክሴት የአሜሪካ መከላከያ ሚኒስትር ምክትል ፕሬዚደንቱ ወደ አውሮፓ ሄደው ያንን የፖሊሲ ንግግሮች ከማድረጋቸው በፊት ማለት ነው አሜሪካን ከሱ ጎን እንደማትቆምና የሶስተኛው የዓለም ጦርነት አካል እንደማትሆን ምንድን ይባለው ሆዱ ነግሮታል ዘለንስኪ። ስለዚህ አሁን ጥብቅ ያደረገው አቋሙን ከአሜሪካ ጋር እስኪለይለት ነው እንጂ ከአውሮፓ ጋር ነው አሁን ያደረገው። አውሮፓን እንደ አውሮፓ ቆማችሁ የዘለንስኪን ቃል ነው እኮ የምነግርህ።
ይሄን እኮ ብራሰልስ አይደለም የተናገረው፣ ወይም ያቺ ኮሚሽን የአውሮፓ ኮሚሽን ፕሬዚደንቷ ወይም ደግሞ የሌበር ፓርቲው የእንግሊዙ ወይም ደግሞ የፈረንሳዩ አይደለም እኮ የተናገረው። ዘለንስኪ አውሮፓ እንደ አውሮፓ ህብረት መከላከያዋን አጠንክራ ዘምና በዲፕሎማሲም በወታደራዊ አቅሟም ከነ አሜሪካና ቻይና ባልተናነሰ የምትታፈርና የምትደመጥ ማድረግ እንችላለን እያለ ነው ሲናገር የነበረው። ስለዚህ አሁን ምንድን ያደርጉት? የዩክሬንን ጥያቄ ጦርነቱ በዩክሬንና በራሽያ ነው መሆን ያለበት። ስለዚህ አሁን አሜሪካ ጦርነቱን ለመፍታት የምትሄደው በራሽያና በዩክሬን መካከል ነው አይደለም? ዩክሬን የምትባል ሀገር የለችም። ዘለንስኪና አውሮፓ አንድ ናቸው። ዩክሬን አርማጌዶ ናት። ስለዚህ አውሮፓያኖች ምንድን ነው የሚሉት? የተኩስ አቁም ብቻ ነው የምፈልገው እኛ። በተኩስ አቁም ባለበት ቅም አንቀበልህም፣ የሰው ሀገር ይዛል። ስለዚህ የእኛ ጦር ይገባል። የፈቃደኞች ጥምረት የሚባለው የእንግሊዝ የፈረንሳይ ጦር አየር ኃይል ይገባል። የዩክሬንን የውሃ ክልል የምን ክልል የምናምን ያስጠብቃል የሚል ነው። ስለዚህ ይሄንን ተኩስ አቁም በዚህ መንገድ የቆመን ጦርነት እጠሳለሁ ብለህ ብትመጣ የምትዋጋው ከኔ ጋር ነው ያሉት ኬመር የተናገሩትን ወንድ ኮንክ አድርገው። በነገራችን ላይ ከመሬት ተነስቶ ያለ የምናገረው የእንግሊዝ ጠቅላይ ሚኒስትር ያሉ ነው ወንድ ኮንክ የሚል ነው። አሁን የቭላዲሚር ፑቲን ለዚህ ምላሽ ለዚህ ተሰጠ ነው። ምክንያቱም ባለ 28 ነጥብ የአሜሪካ ዕቅድ መጣ ኖ ብለው መጀመሪያ ድምጻቸውን ያሰሙት እነሱ ናቸው። አብረን አልተካፈልንም፣ አብረን አልተጠራንም፣ አልተደመጥንም። ምንድን ነው ሀሳባችሁ? ተኩስ አቁም። ሌላ አማራጭ ሀሳብ የላቸውም። ስለዚህ ዓለም በዩክሬንና በራሽያና በአውሮፓ መካከል ጦርነት ተነስቶ ዓለም ወደ አስከፊ ምዕራፍ ውስጥ ቢገባ በማንኛውም መመዘኛ ይሄን ጦርነት ልትረዳውና ልትገነዘበው በማትችለው መንገድ የፈለጉት አጥብቀው አውሮፓያኖች ናቸው። ምክንያቱም እንደ ኔቶ አይደለም እየተናገሩ ያሉት። አሁን እንደሰማኸውም ቭላዲሚር ፑቲንም አሜሪካንን አውጥተው ነው የሚናገሩት። አውሮፓውያኑም ዩክሬን ይዘው በሌላ ግንባር ነው የሚናገሩት። እና ሪሊ በጣም የመንፈስ የሚያወክ ዜና ነው ዛሬ የሰማነው። በጣም አለም። ስለዚህ አሁን እኮ ሰሞኑን ከምንሰራው ትንታኔ አንጻር በማንኛውም ሰዓትና ጊዜ በአውሮፓና በሩሲያ መካከል ጦርነት ሊጀምር ይችላል ብለን መውሰድ እንችላለን። አለም ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የህንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ለምንድን ነው የማንችለው? ባለፈው እኮ በእኔ ፕሮግራም ላይ እንደገና መጫን ይቻላል አይደለም? ኦኬ፣ ወደኋላ ሄደን የኖርዌዩ መከላከያ ሚኒስትር ሰፊ መግለጫ ሰጥተው ነበረ ለአንድ የእንግሊዝ ጋዜጣ፣ በጣም ሰፊ። እሱን እኛ እንዳለ በስፋት አቅርበነዋል። እሱን መልሰን ለአድማጮቻችን እንጭነዋለን እና እዛ ውስጥ ጠቅላላ እነሱ የሚያቀርቡት ራሽያ በዚህ በአርክቲክ በኩል አዳዲስ እስካሁን ማናቃቸው ሚሳይሎችን ጭምር ምንድነው ይሄ ሰርጓጆችን ጭምር በአጠቃላይ ለዚህ ለኒውክሌር ጦርነት እየተዘጋጀች መሆኗን 2 ቦታዎችን ከአውሮፓ ጋር በምታደርገው ግጥሚያ 2 የባህር ክፍሎችን ማን መቆጣጠር አለበት ይህን ጦርነት ለማሸነፍ። ከዚህ አንጻር ራሽያ አውሮፓያኖችን ለማገድ ምን አይነት ዝግጅት እያደረገች፣ አውሮፓያኖች ደግሞ ኖርዌይ ቁጥር 1 ተመልካቻቸው ሰላያቸው በመሆን በእነሱ በኩል ምን እየተደረገ እንዳለ ብዙ እኮ ነገር ነው ያነበብነው።
አክቹዋሊ ከ5 ዓመትና በ10 ዓመት መካከል ውስጥ ራሽያ ጦርነት ልትከፍትብናለች በሚል የውጊያ ዝግጅት እያደረጉ ነው የሚገኙት አውሮፓውያኖቹ። እና እንደማንም ኖርማል ሰው ይሄንን ለመቀበል ያስቸግራል። ነገር ግን አሁን እንደሰማነው ይሄን ነገር 100 ጊዜ ተናግሬያለሁ። ስለዚህ ከዚህ በኋላ መናገሬ ፋይዳ የለውም። ኢስላይክ ጦርነቱን ፈልገውታል አውሮፓውያኖቹ። ሲምፕል ፈልገውት ከሆነ ደግሞ እና ከነሱ የሚመጣ ከሆነ ደግሞ በጣም ዝግጁ ነን ይህን ጦርነት ዛሬ ለመጀመር የሚል ነው የቭላዲሚር ፑቲን። ልብ አድርግ በ2003 በፈረንጅ መጋቢት ወር ጆርጅ ቡሽ ትንሹ ወደ ኢራቅ ሲዘምቱ የኬሚካል መሳሪያ ክምችት ጅምላ ጨራሽ መሳሪያ ክምችት አለ ተብሎ ነው አይደለም እንዴ? ጦርነቱ ካለቀ በኋላ እኮ ሶሪ በቃ መረጃ ስተስለው ነው አይደለም እንዴ ተባለው። ትልቁ ጥያቄ እንዴት እንደዛ አይነት ጦርነት ለማካሄድ የአሜሪካንን የ3 ትሪሊዮን የኢኮኖሚ ስምጠት ውስጥ ያስገባ እነ ቻይናን በማይቀለበስ መንገድ በአሜሪካ ጫንቃ ላይ ያመጣ ክስተት እንዴት ሊካሄድ ይችላል ብለህ ብትጠይቅ ይሄ ረቂቅ አይደለም። ኢሳያስ አንዳንድ ጊዜ ጆርጅ ቡሽ ይህን ጦርነት ይፈልገው ነበረ ከ9/11 ጋር አያይዞ። አባቱ የአባቱ ልጅ ነው፣ በአባቱ የሚመሰጥ ነው፣ በአባቱ ታሪክ የሚኖር ልጅ ነው። ጊዜና ታሪክ ቤተ መንግሥት ያስቀምጠው በአማርኛ ጥቁር ደም የምንለውን የተወጣው በኢራቅ ላይም እኮ አይደለም ያ ጦርነት የተከፈተው። የሳዳም ሁሴን ሁሴንን እኮ ቤተሰቦችን ይዘው ውጣ፣ ይህን ካደረግ ጦርነቱ ይቀራል፣ ይህን ካላደረግ በሚል እኮ ነው ጦርነቱ። ኢቭን የጦርነቱ ኮንሰፕት ራሱ ከኢራቅ ጋር በኋላ ነው ጦርነቱን ማድረግ ስለነበረባቸው ነው የጅምላ ጨራሽ መሳሪያ ክምችት አለ ያሉት። አናውቅም ማጋ ነው ጦርነቱን የመፈለግ አውሮፓ ወይስ ሩሲያ? ይህን አናውቅም። ግን በእርግጠኛ መናገር የሚቻለው ከሁለት አንዳቸው ጦርነቱ ፈልገውታል። ጦርነቱን ከፈለጉት ደግሞ የሚመልሳቸው ነገር የለም። ምክንያቱም ጅምላ ጨራሽ መሳሪያ ክምችት አለው ብለህ ዘምተህ ተወ የሚያልቀውን የኢራቃውያንን እልቂት የኢራቃውያን ውድመት ተወ። መቼስ ምን ማድረግ ይቻላል? በራሷ አሜሪካ ዛሬ እንዲህ አይነት ሁኔታ ውስጥ የገባችበት ዋናው ክስተት ነው ያ ጦርነት። ያንን ጦርነት በተባበሩት መንግስታት ድርጅት አሁን ሞተዋል። የውጭ ጉዳይ ምንድነው የአሜሪካ ምንድነው የኤታማዦር ሹሞች ሊቀመንበር የነበሩ ኮሊን ፖዌል በኋላ ላይ የአሜሪካ ውጭ ጉዳይ ነበሩ። ቀረቡ ሶሪ የመረጃ ስተት ነው አሉ። አበቃ ታዲያ። ስለዚህ አሁን ምንድነው ምንም በማያወላዳ ሁኔታ ለጊዜው አደሉ እንዳይባል ወይ አውሮፓያኖቹ ወይ ራሽያ ጦርነቱን ፈልገዋል። ይሄን በእርግጠኛነት መናገር ይቻላል። ዓለም እንግዲህ በዚህ ሁኔታ ጉዳዩ ክረት ላይ ደርሷል ብለን ሙሉ በሙሉ መውሰድ እንችላለን። ዓለም ለነበረን ቆይታ ከወዲሁ አመሰግናለሁ። መልካም ምሽት ይሆነልን። መልካም ጊዜ። ትንሽ ስለ ጮክ ስሜታዬ ስለሆንኩኝ ይቅርታ ጠይቃለሁ አድማጮች። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ G+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የህንፃ አስተዳደር የተሟሉ ናቸው። G+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። G+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል።
በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎልጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና